ወእንዘ የሐውር ሶበ አልጸቀ ለሀገረ ደማስቆ ግብተ በረቀ መብረቅ እምሰማይ ላዕሌሁ። ወደ ደማስቆ ከተማ እየሄደ እየተቃረበ ባለ ሰዓት ላይ በድንገት መብረቅ በላዩ ላይ ብልጭ አለ። ወወርቀ ውስተ ምድር ወደ መሬትም ወደቀ። ወሰማ ቃለ ዘይቤሎ ሳውል ሳውል ለምን ትሰድደኒ? አዎ በድንገት መብረቁ ብልጭ አለ፣ ደነገጠና ወደቀ። በወደቀበት ድምፅ ሰማ። ድምፁም እንዲህ ይል ነበር፣ ሳውል ሳውል ለምን ትሰድደኒ? ለምን ታሳድደኛለህ? የሚል ድምፅ በጆሮ መጣ። ወይቤሎ መኑ አንተ እግዚኦ። አዎ ድምፅህን እሰማለሁ አንተን ግን አላይህም፣ ማነህ አለ። ሳውል ማለት ነው ኢየሱስ ክርስቶስ። ወይቤሎ አነ ውእቱ ኢየሱስ ናዝራዊ ዘአንተ ትሰድደኒ፣ አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለው ይላል። ይብእሰከረ ጊጽ ውስተ ቀኖት በሊህ። አዎ ሰይፍን ብትረግጥ ይቆርጠሃል እንጂ አንተ አትቆርጠውም። ሰይፍን የረገጡ በሰይፍ ይቆረጣሉ። ስለዚህ ተመለስ አለው ይለናል። የመብረቅ መምህር የመብረቅ ተማሪ ይላል። መብረቁ ብልጭ አለና አዎ ሳውልን አስደነገጠው፣ ወደቀ። በወደቀበት ለምን ታሳድደኛለህ አለው። አንተ ማነህ? ድምፅህን እሰማለሁ አላይህም አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። አዎ እነሆ ከሊቀ ካህናቱ ፈቃድ አውጥተህ ደብዳቤ ይዘህ ደማስቆ ገብተህ ቤተ ክርስቲያን ልታቃጥል፣ ክርስቲያኖችን ልትገድል፣ አብያተ ክርስቲያናትን አቃጥለህ መጻሕፍቶቻቸውን አቃጥለህ አመድ ልታደርግ፣ ትናንት በቅዱስ እስጢፋኖስ መገደል አንተ ተከራክረህ እንዲገደል አድርገኸዋል። የገዳዮችንም ልብስ ተሸክመሃል። ብዙዎችን አሳስርሃል፣ ብዙዎችን አስገድልሃል፣ ብዙዎችን አሳደሃል። ሰይፍን ብትረግጥ ትቆረጣለህ እንጂ ሰይፉን አንተ አትጎዳውም። ስለዚህ የሚናገር ቃል ሰይፍ ነው፣ ይቆርጣል። ብታምን ግን ቃል እነሆ ይህ ቃል ምግብ ነው፣ ይህ ቃል ልብስ ነው፣ ይህ ቃል ሕይወት ነው፣ ይህ ቃል አዳይ ነው፣ ይህ ቃል መጠጥ ነው፣ ይህ ቃል ጋቢ ነው፣ ትለብሰዋለህ። ብታልፈው ግን ይቆርጥሃል። አዎ ቃለ እግዚአብሔር ይመትር ነደ እሳት፣ የእግዚአብሔር ቃል እሳት ነውና ይቆርጣል። ቃለ እግዚአብሔር ያጸንዖሙ ለኃየላት፣ ላመኑ ደግሞ ያጸናል። ይልቁንም የእግዚአብሔር ቃል አዎ እነሆ ምግብ ነው፣ የእግዚአብሔር ቃል መጠጥ ነው፣ ከማርና ከስኳር ይበልጣል። እምቢ ካልክ ግን ይቆርጥሃል። የመብረቅ መምህርና የመብረቅ ተማሪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 5 ቀን የቅዱስ ጳውሎስና የቅዱስ ጴጥሮስ የሁለቱ የቤተ ክርስቲያን ምሰሶች የተጋድሎ ፈርጦች ዓመታዊ የእረፍት መታሰቢያቸው ነውና ለዚህ ታላቅ ዕለት እንኳን አደረሰን አደረሳችሁ። እነሆ የቅዱስ ጴጥሮስን ታሪክ በተመለከተ የሚያጋራቸውንና የግሉ ታሪኩን ተማምረናል። ገብረ መስቀል ዩቱብ ላይ ገብታችሁ ማየት ትችላላችሁ፣ ተጭኗል ማለት ነው። ዛሬ ደግሞ የምንመለከተው የቅዱስ ጳውሎስን ነው። እንደምናውቀው የመጀመሪያ ስሙ ሳውል ነው፣ በኋላ ደግሞ ጳውሎስ ተብሏል። የጋራ ስማቸው ደግሞ ብርሃናተ ዓለም ጴጥሮስ ጳውሎስ ይባላሉ ማለት ነው። ጳውሎስ ማለት ብርሃን ማለት ነው። የሚገርመው ነገር መጀመሪያ ስሙ ሳውል ነው፣ እናየዋለን። እግዚአብሔር ታሪክ ይለውጣል። እግዚአብሔር ስም ይለውጣል። ሰዎች ስም ያበላሻሉ፣ ታሪክ ያበላሻሉ፣ ታሪክ ይሰርዛሉ፣ ይደልዛሉ። እግዚአብሔር ግን ታሪክ ይለውጣል፣ ስም ይለውጣል፣ ያስተካክላል። እግዚአብሔር ማለት ነው። እነሆ ያዕቆብ ማለት አሰናካይ ማለት ነው። ያዕቆብ አሰናካይ የሚለውን እስራኤል ብሎ ቀይሮለታል። እግዚአብሔር ስምን የሚለውጥ አምላክ ስለሆነ ማለት ነው። እና ትውልዱ ከነገደ ብንያም ሲሆን በኑሮ ምክንያት ከገሊላ ወደ ጠርሴስ እናት አባቱ እነሆ ከቅድመ አያቶቻቸውና ከአያቶቻቸው ቦታ ተነስተው ወደ
ጠርሴስ ገብተዋል ነው የሚለው። ጠርሴስ ገብተዋል ነው የሚለው። እንደሚታወቀው እንግዲህ እስራኤል 70 ነፍስ ሆነው ወደ ግብፅ ወረዱ ይላል አይደለ? አዎ የያዕቆብ ልጆች በረሃብ ምክንያት በጽም ምክንያት ከኢየሩሳሌም ተሰደው እንተታ ውህዝ ሀሊበ ወመዓረ ማርና ወተት የምታፈሰዋ ከነአን ድርቀት መቷት ዝናብ አጣ ተሰደው ወደ ግብፅ ወርደዋል ይላል። ስለዚህ ሰው በኑሮ ምክንያት ፍልሰት ይገጥመዋል፣ በሃይማኖት ምክንያት ፍልሰት ይገጥመዋል፣ በራሱ ችግር ምክንያት ፍልሰት ይገጥመዋል። አሁን እዚህ ላይ ግን የቅዱስ ጳውሎስ ቤተሰቦች ደግሞ በኑሮ ምክንያት ፈልሰው እነሆ ከትውልድ ሀገራቸው ከገሊላ ወደ ጠርሴስ እንደገቡ ታሪክ ይናገራል ማለት ነው። እና በጠርሴስ ማን ተወልዷል ማለት ነው? ቅዱስ ጳውሎስ ተወለደ ማለት ነው። ጳውሎስ ሮማዊ ስሙ ሲሆን ሳውል የዕብራይስጥ ስሙ ነው። ከእግዚአብሔር የተለመነ እና የተገኘ ሀብት ይለዋል። በሌላ መልኩ ደግሞ ፈዳየ ዕዳ ይለዋል። ዕዳን የሚከፍል ልጅ ተብሏል። ለምን? እነሱ ከነበሩበት ሀገር ረሃብ፣ ጽም፣ ችግር ደርሶባቸው ተሰደው በስደት በዛ በጠርሴስ ወልደውታልና በዚህን ጊዜ ኑሯቸው ሰምሮላቸው ይልቁንም ደግሞ የነበረባቸው የስጋ ችግር የኑሮ ችግር በስቶባቸው ነበርና እሱ ሲወለድ ያ ሁሉ መከራ ስለተወገደላቸው ምን አሉት? ዕዳ የከፈለ የምን የችግርን የረሃብን የጽምን የመኖር ችግር ነበርና ያንን ያስወገደልኝ ሲሉ ምን ብለውታል ማለት ነው? ሳውል ብለውታል ማለት ነው። ቁጥሩ ከ72ቱ አርድእት ነው። ከ72ቱ አርድእት ነው። ኢየሱስ ክርስቶስ ደግሞ የመለሰው ኢየሱስ ክርስቶስ ባረገ በ8ኛው ዓመት ነው። ቅዱስ ጳውሎስ እንደሚታወቀው እንግዲህ ትልቅ ታሪክ ያለው ሐዋርያ ነው። እንመለከተዋለን። በጣፉ ከበርያሎስ እስኪከራከር ድረስ ሳውል በሚል ስሙ ይጠራ ነበረ ይላል። እንግዲህ በጣም ተከራካሪ የሙሴን ሕግ ያወቀ የተመራመረ ሰው እንደነበረ ታሪኩ ይናገራል። የሚገርመው ነገር የተወለደ በጠርሴስ ከተማ ነው። ድንኳን ስፌት ተማረና ይሰፋ ነበረ ይላል። ያው እንግዲህ እንደሚታወቀው ሰዎች ይወለዳሉ። መንፈሳዊ ጥበባቸውን በሃይማኖት ስጋዊ ጥበባቸውን ደግሞ በእንዲህ አይነት መልኩ ይገፋሉ ማለት ነው። ስጋዊ እድገት በምግብ በልብስ፣ መንፈሳዊ እድገት ደግሞ በቃል እግዚአብሔር እንዳለ ያው የምናውቀው ታሪክ ነው ማለት ነው። ስለዚህ ቅዱስ ጳውሎስ እነሆ መጀመሪያ ስራው ድንኳን ሰፊ ነበረ ይለናል። ምን ሰፊ ነበረ? ድንኳን ሰፊ ነበረ ይለናል። ይቀጥልና በ15 ዓመቱ ገማልያል የሚባል ስመጥር መምህር አለ። ብዙዎችን የብሉይ ኪዳን የኦሪት ሕግን ያስተማራቸው ብዙ መምህራን አሉ። እሱ ያስተማራቸው ማለት ነው። እና ስመጥር ነው፣ በጣም የተማረ ነው፣ ምሁር ነው፣ ያስተምራል። የእሱ ተማሪዎች ተከራካሪዎች፣ አዋቂዎች ናቸው ማለት ነው። ሕግን ጠንቅቅ አድርጎ ነው የሚያስተምራቸውና እነሱም ጠንቅቀው ያውቃሉ ማለት ነው። ስለዚህ በ15 ዓመቱ ከገማልያል ተምሮ የሙሴን ሕግና ስርዓት ወይም መጻሕፍት አወቀ ይላል። ከዚያ ቀጥሎ በትምህርቱና በጥበቡ በእድገቱ ወይም ደግሞ በሚናገራቸው መሰረታዊ ንግግሮችና በሚያስተውለው ወይም ደግሞ በኦሪት ሕግ ቀናነቱ ከዛ የተነሳ የአይሁድ ሸንጎ አባል ሆኖ 2 ዓመት ከ6 ወር ሰርቷል ይላል። በአይሁድ ሸንጎ ማለት መካሪ ዘካሪ ሆኖ ማለት ነው። በዚህም የተነሳ ነው ከቅዱስ እስጢፋኖስ ጋር ተከራክሮ ቅዱስ እስጢፋኖስን እነሆ ማሸነፍ ባይችል፣ ምክንያቱም ከቅዱስ ጳውሎስ ጋር ያለ የጣዖት አቅምና ኃይል ነው። ከቅዱስ እስጢፋኖስ ጋር ያለ ደግሞ የእግዚአብሔር ጸጋ ነው። ጸጋ እግዚአብሔርና ሰባ ኃይል የሰው ኃይል ይለያያል። ወይም እውቀት ሰዋዊ እውቀት ይለያያል። እውቀቱን ያውቀዋል፣ ተምሮታል እስከ ጥግ ድረስ። ነገር ግን ኃይለ እግዚአብሔር ከሌለ ምንም ትርጉም የለውም። እግዚአብሔር ሲገልጥ ነው ማለት ነው።
የሚገልጥ እግዚአብሔር ስለሆነ ማለት ነው። አሸናፊነትን፣ አስተማሪነትን፣ አዋቂነትን የሚገልጥ እግዚአብሔር ስለሆነ እስጢፋኖስ ሳውልን አሸንፈው ሲያሸንፈው አሳልፎ ለአይሁድ ገራፊዎች ሰጠውና እሱ ልብሳቸውን በትከሻው ተሸክሞ እነሱ በጅራፍ እንዲገርፉት ይልቁንም ከጅራፍ ደግሞ ወደ ድንጋይ እንዲለወጥና በድንጋይ እንዲቀጠቅጡት አድርጎ ያስገደለ ማን ነው? ሳውል ነው ማለት ነው። ይህን ይነግረናል። ይህም ያደረገው ለምንድን ነው ስንል ለኦሪታዊ እምነቱ ቀናተኛ በመሆኑ ክርስቲያኖችን ማየት አይፈልግም ነበር። እሱ በሚያስተምረው ትምህርት የማያምኑና እሱ የሚያመልከውን አምልኮት የማይጠብቁ እርሱ ለሚናገረው ነገር ቦታ የማይሰጡ ሰዎች እንዲኖሩ ፈቃደኛ አልነበረም ማለት ነው። ከዚህ የተነሳ ክርስቲያኖችን ያሳድር ነበረ። የክርስቲያኖችን መምህራን ደግሞ ያስገደልና ያሳስር ነበረ ነው የሚለው ታሪኩ ማለት ነው። አያችሁ፣ ታሪክን እንግዲህ ማየት ይጠይቃል እና የሚሆነው ለኦሪታዊ እምነቱ ቀናተኛ በመሆኑ ክርስቲያኖችን እየተቃወመ እንዲታሰሩና እንዲገደሉ እንዲሰደዱና እንዲሞቱ ያደርግ ነበረ ብሎ ታሪኩ ይጀምራል። ከእንዲህ አይነት ታሪክ እግዚአብሔር ይሰውረን በእውነት። ለራሴ ሃይማኖትና እኔ ለማመልከው ካልተገዛችሁ መሞት አለባችሁ ማለት አዋቂነት አይደለም፣ አላዋቂነት ነው። መገደል አለባችሁ፣ መሰደድ አለባችሁ፣ መቃጠል አለባችሁ። ይሄ የግብዞች አካሄድ ነው። ዛሬም በሀገራችን መከራው እየበዛ በዚህ አይነት ነው። ጣዖትን በሚያመልኩ ሌላ እምነት ባላቸው ራሳቸውን በሚያመልኩ ስልጣን በሚያመልኩ ሀብት በሚያመልኩ ወንዝ ተራራ ቋንቋ በሚያመልኩ ሰዎች ሀገር ግራ ትጋባለች። ይህንን ነው የሚያሳየን ማለት ነው። ሊቀ ዲያቆናት እስጢፋኖስን ተከራክሮ ማሸነፍ ባይችል ያስገደለው ከዚህ የተነሳ ነው፣ አክራሪነቱ ነው ይላል። ዛሬም የአክራሪዎች ጉዞ አስቸጋሪ ነው። ከአክራሪነቱ የተነሳ የእግዚአብሔርን አገልጋይ የክርስቲያኖችን መምህር ምን አደረገው? አስገደለው፣ አስቀጠቀጠው በድንጋይ። ዛሬስ በእሳት የሚቃጠሉ በድንጋይ የሚወገሩ በሰይፍ የሚቆራረጡ በመጥረቢያ የሚቀጠቀጡ በእንዲህ አይነት አክራሪዎችና በእንዲህ አይነት ባለስልጣናት በእንዲህ አይነት መፍቀሬ ሀብትና ስልጣን በሆኑት ነው ማለት ነው። ሲወገር የወጋሪዎቹን ጋቢ ተሸክሞ ልብስ ተሸክሞ ያስቀጠቅጠው ነበር። ማን? ቅዱስ እስጢፋኖስን። አሁን እስጢፋኖስም በአማላጅነት አለ፣ ቅዱስ ጳውሎስም በአማላጅነት አለ። በዚህ ዓለም ግን ታሪካቸው አለ። ቅዱስ ጳውሎስ አስገዳይ፣ ቅዱስ እስጢፋኖስ ተገዳይ ሆነው እያየን ያለ ነው ማለት ነው። ይህን የመጀመሪያ ታሪኩ ስንመለከት ክርስቲያኖችን እየገደለ ቤተክርስቲያን እያቃጠለ መጻሕፍትን እያቃጠለ አገልጋዮቹን እያሳደደና እየገደለ መነሻው ይሄ ነው ማለት ነው። የመጀመሪያው ጫማ ሰፊነት ነው? ድንኳን ሰፊነት ነው። ከድንኳን ሰፊነት ቀጥሎ ከጥበብ ቀጥሎ የመጣው ደግሞ ክርስቲያኖችን ወደ ማቃጠል ነው። ክርስቲያኖችን ወደ መግደል ነው የመጣው ማለት ነው። ይቀጥልና በ32 ዓመቱ በሶሪያ ከተማ ወደ ደማስቆ ከሊቀ ካህናቱ ፈቃድ አውጥቶ ልብ አድርጎ የሚገርመው ነገር በሶሪያ ከተማ ወደ ደማስቆ እነሆ ክርስቲያኖችን ሊገል ቤተክርስቲያን ሊያቃጥል የቀሩትን ሊጨርስ መጻሕፍትንም ሊቆነጻጽል ፈቃድ አውጥቶ ከተማው ሊደርስ ትንሽ መንገድ ሲቀረው ይላል እንዘ የሐውር ግብተ በረቀ መብረቅ እነሆ እምሰማይ ላዕሌሁ በድንገት ደብዳቤ ይዟል በእጁ ክርስቲያኖችን ሊገድል ቤተክርስቲያን ሊያቃጥል ሊያሳድድ በድንገት መብረቅ ብልጭ አለና በመብረቁ ውስጥ መምህር መጣ። ምን አለ? እነሆ ምን አለው? አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። ማነህ አንተ? ድምፅን እሰማለሁ አለ። እኔማ የናዝሬቱ ኢየሱስ ነኝ፣ አንተ የምታሳድደኝ አገልጋዮችን ከዋሉበት እንዳያድሩ ካደሩበት እንዳይውሉ እንዳይጽናኑ እያደረክ አገልጋዮችን የምትገድል ቤተክርስቲያንን የምታቃጥል መጻሕፍቶችን እኔን የሚተርኩ የሚናገሩትን አመድ የምታደርግ አንተ ይሄ የሚናገርህ መብረቅ ነው። መብረቅ ይገላል፣ እንዲሁም ደግሞ ያድናል። ስለዚህ ከመሞት መኖር ነውና ተመለስ አለው። በዚህን ጊዜ ነው የሚገርመው ነገር ብቻውን አልነበረም። ፈቃድ አውጥቶ ደብዳቤ ይዞ ጭፍሮቹን አስከትሎ ሊገል ሲሄድ ነው መብረቁ ብልጭ ያለው። እሱም ጭፍሮቹም አንድ ጊዜ መሬት ላይ ወደቁ። ከወደቁበት ድምፅ መጣ። ለምን ታሳድደኛለህ የሚል ማለት ነው። አንተ ማነ? ድምፅን እሰማለሁ የናዝሬቱ ኢየሱስ ነኝ አለው ይልና ወእንዘ የሐውር ሶበ አልጸቀ ለሀገረ ደማስቆ ግብተ በረቀ መብረቅ እምሰማይ ላዕሌሁ የሐዋርያት ሥራ ምዕራፍ 9 ቁጥር 3 ለምን ታሳድደኛለህ? ጥያቄ። አንተ ማነህ አለ ውእቱ ኢየሱስ ናዝራዊ ዘአንተ ትሰድደኒ ይበሰከረ ጊዝ ውስተ ቀኖት በሊህ።
አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል። ይልቁንም ወደ ደማስቆ ግባና ሐናንያ የሚባል ምሁር አለ፣ ካህን አለ፣ ያጠምቅሃል። እነሆ ከመ ትጾር ስሜ በውስተ አሕዛብ፣ ስሜን ትሸከማለህ፣ በአሕዛብ መካከል ትመሰክራለህ። ያቃጠልከውን እንደገና ትሰራለህ፣ ያፈረስከውን ትገነባለህ፣ የበተንከውን ትሰበስባለህ፣ ያስካርካቸውን ታሳምናለህ። ሂድ፣ ይህን ቃል እንዳታልፈው፣ ሰይፍ ነውና ይቆርጥሃል። እምቢ ካልክ ይቆርጥሃል፣ እሺ ካልክ ደግሞ ይጠብቅሃል አለው። ይህም ብሎ ዝም አላለው፣ ዓይኖቹን ከማየት ከለከለው። እየተመራ ደማስቆ ገባ። እስከ 3 ቀን እህል አልቀመሰም። በኋላ ሐናንያን ሂድና አጥምቀው አለው። እንዴ ኢየሱስ ክርስቶስ አምላኬ ሆይ ይህ ሳውል እኮ አንደኛ አገልጋዮችን ያስገደለ፣ ቅዱስ እስጢፋኖስን በድንጋይ ያስቀጠቀጠ፣ ሁለተኛ አብያተ ክርስቲያናትን ያቃጠለ፣ ሶስተኛ መጻሕፍት ታሪክ እንዳይናገሩ ከቤተ መዛግብት እያወጣ ያስቀደደና ያስቃጠለ አመድ ያስደረገ ነው። ይቀጥልና ምን አለ? እነሆ የቀረውን ሊያቃጥል፣ ሊገድል፣ ሊያሳድድ ሌት ተቀን የሚተጋ የኦሪት ቀናተኛ የጣዖት ምርኮኛ ሰው እኮ ነው ብሎ ሲለው ኢየሱስ ክርስቶስ እንዲህ አለ፣ ንዋየ ርእየ ረሰይኩከ፣ እነሆ ምርጥ ዕቃ አድርጌዋለሁኝ መልሼዋለሁኝና አንተ ጋር የሚጠበቀው ማጥመቅ ነውና አጥምቅና እነሆ ደቀ መዛሙርት አድርገው። እሱ ወደ አረቡ ዓለም ገብቶ ወንጌል ያስተምራል። ብዙ ሕዝብ ያስተምራል፣ ይመልሳል። ያፈረበትን ስም ይኮራበታል። እነሆ የተከራከረውን ደግሞ እሱ ተከራካሪ ሆኖ ይመልሳል አለና ነገረው። በዚህን ጊዜ ነው እንግዲህ አጠመቀው፣ መከረው፣ አዘከረው። ሂድ እንግዲህ እግዚአብሔር ወዳዘዘህ ቦታ ሂድና እንደ ሐዋርያት ስበክ፣ አስተምር፣ እንደነ ቅዱስ ጴጥሮስ እንደነ ዮሐንስ አለና ነገረው። በመጀመሪያ ጉዞ ወደ አረብ ሄደና አስተማረ። በአረቡ ዓለም ላከው፣ ሂድ አለ። ምንድነው? ወፈንወሙ በበክሌቱ ሐዋርያትን ለሁለት ሲልካቸው፣ አሁን ሳውል የሚል ስሙ እዚህ ላይ ቆመ። ማን? ጳውሎስ ተባለ። ምንድነው? እነሆ ዕዳ ከፋይ፣ ይልቁንም ደግሞ እነሆ ምንድን ያለው? ብርሃን። ትናንትና ሳውል ተብሎ ያው እንደምናውቀው ዕዳ ከፋይ ተብሎ ነበር። ዛሬ ግን ጳውሎስ ተብሎ ብርሃን ተባለ። ያ በጨለማ ውስጥ የነበረው ሳውል ጳውሎስ ተባለና ብርሃን ተባለ። ስለ ጨለማ ስለ ጣዖት ያመልክ ይናገር የነበረው ኦሪትን እየተናገረ ኦሪትን ያቃጠል የነበረው እነሆ ጳውሎስ ተባለና ብርሃን ተባለ። በመጀመሪያ ወደ አረብ ሄደ፣ አስተማረ። ከ3 ዓመት በኋላ ተመለሰና ደማስቆ ገብቶ ማስተማር ጀመረ። ኢየሱስን በመስበኩ አይሁድ ምናምን ተቃወሙት። የት? ደማስቆ ገብቶ ያ ሲያቃጥልበት በነበረበት ፈቃድ ሲያወጣበት በነበረው በተመለሰበት ከተማ ገብቶ ከ3 ዓመት በኋላ ከአረቡ ዓለም ተመልሶ ሲያስተምር ትናንትና ኢየሱስን አላውቀውም ትል ነበረ፣ ዛሬ አውቀዋለሁ አልከን። ስለ ኢየሱስ ትናንት መጥፎ ትናገር ነበር፣ ዛሬ ደግሞ ጥሩነት ትናገራለህ። አንተ ማነህ ብለው ሊቀጠቅጡት ድንጋይና ያን ለእስጢፋኖስ ይዘውት የተነሱትን ድንጋይና ዱላ ያዙና ጳውሎስን ትናንት እናውቅ የለም እንዴ? ዛሬ አንተ ማነህ? ከየት ተምረኸው መጣ? ብለው ሊቀጠቅጡት ሊገሉ ሲሉት ክርስቲያኖች በሌሊት ወደ ኢየሩሳሌም እንዲሄድ አደረጉት። አያችሁ፣ የኦርቶዶክስ ክርስቲያኖች ተማሪዎች ብቻ አይደሉም። ለሚያስተምሯቸው መምህራን ልብስም ናቸው፣ ምግብም ናቸው፣ ሕይወትም ናቸው፣ መጠለያም ናቸው፣ መጠጊያም ናቸው። ላመኑት መምህር፣ ለአስተማሪያቸው፣ ለካህኑ፣ ለዚህ ሁሉ ኑሮም ናቸው፣ ምግብም ናቸው፣ ልብስም ናቸው፣ መጠጊያም ናቸው። አብረውም ይሞታሉ ኦርቶዶክሳውያን። ለዚህ ነው ከካህኑ በፊት ከቤተ ክርስቲያን በፊት እኛ እንቃጠላለን እያሉ ምዕመናን ዋጋ የሚከፍሉ አንድም እየከፈሉ ያሉት ከመምህራኖቻቸው ጋራ ከካህናቱ ጋራ ከዲያቆናቱ ጋራ ምዕመናን እየተቃጠሉ ያሉት ከቤተ ክርስቲያን ጋራ ከዚህ የተነሳ ነው። ክርስቲያኖች እስከ ጥግ ካመኑ ከመምህራቸው በፊት ከቤተ ክርስቲያን በፊት ይሞታሉ ማለት ነው። ስለዚህ
በሌሊት ክርስቲያኖች ሸኙት ወደ ኢየሩሳሌም። እነዚህ ትናንት ያውቁት የነበሩ ሰዎች በአቃጣይነቱ፣ በገዳይነቱ፣ በአሳዳጅነቱ ዛሬ ሌላ ታሪክ ሆኖ ሲመጣ አንተ ማነህ? ትናንት የምናቅህ አይደለም ወይ ብለው ሊቀጠቅጡትና ሊገሉት ሲሉ ወደ ኢየሩሳሌም ላኩት ይላል። በኢየሩሳሌም ደግሞ ሁለት ችግሮች ገጠሙት ይላል። አያችሁ፣ በሕይወታችን ብዙ ችግር ሊመጣ ይችላል። ነገር ግን ጌታ ምን ብሏል? ፈተና ሊመጣ ይችላል። በፈተናው ላለመውደቅ ግን ጸልዩ ይላል ጌታ ማለት ነው። ስለዚህ ሁለት ነገሮች ገጠሙት። አንደኛ እንደሚያውቁት ሆኖ አላገኙትም። አይሁድ የሚያውቁት ምንድን ነበረ? ክርስቲያኖችን ሲያሳድድ፣ ሲገድል፣ ቤተክርስቲያን ሲያቃጥል፣ መጻሕፍትን ሲያቃጥል፣ ክርስቲያኖችን ሲያስር፣ ሲቃወም ነው የሚያውቁት። አሁን ግን ስለ ቤተክርስቲያን ሲመሰክር፣ ስለ ክርስቲያኖች ሲመሰክር፣ ክርስቲያኖቹን ሲያስተምር እንዲጸኑ እንዲበረቱ፣ ሁሉም እንደሚያልፍ ሁሉ ነገር እንደሚያልፍ ዘላለማዊ የሆነ ክርስቶስ ብቻ እንደሆነ የሰው ልጅ ሃይማኖቱን አውቆ በእምነቱ እንዲገልጥ። ሃይማኖት ማለት ክርስቶስ እግዚአብሔር ማለት ነው። እምነት ማለት ደግሞ የምናመልከውን አምላክ ሀሉ ሄሉ ያለ የነበረ የሚኖር እንደሚጠብቀን የምናመልከው አምላክ እንደሚጠብቀን፣ እንዳንራብ እንዳንጠማ፣ ብንሞት እንኳን ያው እንደምኖር እንደሚያደርገን ማመን ማለት ነው። እና በዚህ ሲያስተምር እነሆ የምናውቀው በምናውቀው ደረጃ አይደለም፣ ይዘው ተለውጧል ብለው ተቃወሙት ይላል። አንደኛው። ሁለተኛው የጳውሎስ መመለስ ሐዋርያት አለማመናቸው ችግር ነበር። አላወቁም ነበር። ምክንያቱም ሊቁ ምንድን ያለው? በአንድም በሌላም መንገድ እግዚአብሔር ያስተምራል፣ ሰው ግን አያስተውለው ነው የሚለው። እና እግዚአብሔር ሕዝቡን የሚያስተምርበትን ሰዎች አያውቁም። ለምሳሌ ጴጥሮስን ከአሳ አጥማጅነት አምጥቶታል አይደል? ማቴዎስን ከግብር ሰብሳቢነት አምጥቶታል አይደለ? ሌሎቹንም እንደዚህ ከአጥማጅነት ከአሳ ከተለያየ ከእናት አባታቸው እየለየን ያመጣውና የእግዚአብሔር ጥሪ ይለያያል። አንዱን ከቤቱ፣ አንዱን ከውሃ፣ አንዱን ከገበያ፣ አንዱን ከተራራ፣ አንዱን ከተለያየ መልኩ ይጠራል ማለት ነው። አሁን ጳውሎስን ከምን ጠራው? ከአሳዳጅነት ጦሩን ይዞ ሊገድል፣ ክብሪት ይዞ ሊያቃጥል፣ ፈቃድ ይዞ ክርስቲያኖችን ሊያሳድድ እዚህ መረብ ላይ ነው እንግዲህ የጠራው ማለት ነው። በዚህን ጊዜ ጳውሎስ ትናንት ሳውል ማለት ነው፣ ትናንት ይህ ሰውዬ እኮ አሳዳጅ ነው፣ ገዳይ ነው፣ አቃጣይ ነው እያሉ ሐዋርያት አላምነው ሲሉ ጌታ ፈጽመው እንዳይሰናከሉና ችግር እንዳይፈጠር በርናባስን ላከ። ሐዋርያት ሄደና እንዲህ አላቸው፣ ይህ ሰው ትክክል ናቸው። የትናንት ታሪኩ ስሙ ጀምሮ ሳውል ነበረ ስሙ። ከዚያ ቀጥሎ ቅዱስ እስጢፋኖስን አስገድሏል፣ ክርስቲያኖችን አሳዷል፣ ቤተክርስቲያን አቃጥሏል። የቀረውን ሊፈጽም ከሊቀ ካህናቱ ፈቃድ አውጥቶ ወደ ደማስቆ ሲሄድ ጌታችን ኢየሱስ ክርስቶስ መብረቅን መምህር አድርጎ የመብረቅ ተማሪ አድርጎ የመለሰው ነው። አያችሁ፣ እግዚአብሔር በመብረቅ ያስተምራል። እግዚአብሔር በትል ያስተምራል። እግዚአብሔር በእንስሳዋ በለዓምን አስተምሮታል። ይሁዳን በድንጋይ ያስተምሮታል። እግዚአብሔር በተለያየ መልኩ ያስተምራል፣ በውሃም ያስተምራል። ስለዚህ ይህ ሰውዬ መምህሩ መብረቅ ነው፣ እሱም የመብረቅ ተማሪ ነው። መብረቁ ምን አለው? ግብተ በረቀ መብረቃው እየተጓዘ እንዳለ በድንገት መብረቅ ቦጋለበት። በመብረቁ ውስጥ ድምፅ መጣ፣ የምታሳድደኝ የናዝሬቱ ኢየሱስ ነኝና እነሆ ተመለስ፣ ይበቃሃል። ከዚህ በኋላ ይህን መውጊያ ብትቃወም በአንተ ይብስብሃል። ያፈረስከውን ገንባ፣ ያሳትካቸው መልስ፣ ያፈርክበትን ስም ተናገር። ምርጥ ዕቃ አድርጌ ሹሜሃለሁኝ፣ ሂድና ተጠመቅ አለው። ሐናንያ አጥምቆ ክርስቲያን አድርጎታልና ዛሬ የእኛ ጓደኛ ነው፣ ከእኛ ጋር አብሮ ያገለግላል አለና በርናባስ ለሐዋርያት ነገራቸው። ጌታ እንዳሳመነው ሐናንያ እንዳጠመቀው ተናገረ። በኢየሩሳሌም በድፍረት እነሆ ማስተማር ጀመረ። አሁን ደግሞ በኢየሩሳሌም በድፍረት ሲያስተምር ልብ አድርጉ። እነዚያ እንደጠበቁት ያላገኙት ሰዎች ተነሱ። አላመንም ብለው ደግሞ የተጠራጠሩት ሐዋርያት ደግሞ ከሱ ጋር ሆኑና አንድ ቃል ሆነው ማስተማር ጀመሩ። የቅዱስ ጳውሎስ አንደበት እየበረታ መናገር ጀመረ። በዚህም ጊዜ አይሁድ ተነሱበት ይላል። በቂሳርያ አድርጎ ወደ ሀገሩ ጠርሴስ ወደ ተወለደባት ሀገር ተመለሰ። በኢየሩሳሌም የነበረውን ጉዞውንና እግዚአብሔር የፈቀደለትን ዕለት አከናውኖ ወደ ሀገሩ ተመለሰ ይላል። በጠርሴስ 9 ዓመት አስተማረ። በተወለደባት ሀገር በሚያውቀው ማህበረሰብ በተወለደበትና ባደገበት 15 ዓመት ከሕፃናቱ ጋር እንደ ሕፃን ከወጣቱ ጋር እንደ ወጣት ሆኖ ከሰፊው ጋር ድንኳን እየሰፋ በኖረበት ከተማ 9 ዓመት የሚገርመው ነገር በሚገርም ሁኔታ ወንጌልን አስተማረ። ከዚህ በኋላ እንግዲህ የቅዱስ ጳውሎስ ጉዞ
የመጀመሪያው በ36 ዓመት ከበርናባስ ጋራ ለስብከት ተጉዘዋል ይላል። በዚህ የመጀመሪያው ጉዞ 14 ሀገሮችን አስተማረ ይላል። ከማን ጋር ነው የተጓዘው? ከበርናባስ ጋር በ36 ዓመት ነው። ልብ አሉ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ8ኛው ዓመት ነው እንግዲህ የተመለሰው ወደ ክርስትና የተመለሰው ማለት ነው። አሁን የመጀመሪያው ጉዞ የሚሆነው እንግዲህ ጉዞ የሚለው መጀመሪያ ላይ ልብ አድርጉ ከሐዋርያት ጋር ሳይገናኝ 3 ዓመት አስተምሯል። እንደገና 9 ዓመት አስተምሯል። ከሐዋርያት ጋር ከተገናኘ በኋላ ደግሞ ኢየሩሳሌም አስተምሮ ተመለሰና አሁን ጉዞ ሌላው ነው እንግዲህ አንደኛው ጉዞ፣ ሁለተኛው ጉዞ፣ ሶስተኛው ጉዞ ብሎ ሊያመጣው ነው ታሪኩ ማለት ነው። የመጀመሪያው ጉዞ ከበርናባስ ጋር ነው። የቱ? ከሐዋርያት ጋር ያስተዋወቀው ታላቁ አባት ጋር ጉዞውን አደረገና 14 አገሮችን አስተምሮ መክሮ ለውጧል። ለዚህ ነው ከመትጹር ስሜ በውስተ አሕዛብ በአሕዛብ መካከል ስሜን ተሸክመህ ትናገራለህ፣ ታስተምራለህ፣ ተመልሳለህ ብሎ ምርጥ ዕቃ አድርጌሃለሁ ብሎት ነበርና በምርጥ ዕቃነቱ ተጉዞ 14 ሀገሮችን አሳምኖ የእግዚአብሔር አገልጋዮች አድርጎ ወደ ክርስትና መልሶ እንደገና በዚህ ውስጥ ላይ ያደረጋቸው ደግሞ ተአምራት አሉ። ልብ አድርጉ። ማስተማሩ፣ መለወጡ፣ ወደ ክርስትና እንዲመለሱ ማድረጉ አንዱ ጉዞው ሲሆን በዚህ ደረጃ ላይ በልስጥራን የታመመ ሰው ነበር። የሚጨነቅ ያስጮኸዋል፣ ይጥለዋል። አንድ ጊዜ በጨለማ ጉድጓድ ላይ፣ አንድ ጊዜ እሾህ ላይ ይጥለው ነበረ። እነሆ ቅዱስ ጳውሎስ አየና ተፈውሰሃል በኢየሱስ ስም ሲለው ከመቀመጫው ብድግ አለና ተፈወሰ ይላል። አሁን ፈውስ ጀመረ። እንግዲህ ምን አለው? ምርጥ ዕቃ አድርጌአለሁ የታመምኩት ማርቆስ 16:18 ላይ ላመኑት እነዚህ ምልክቶች ይከተላሉ። በድውያን ላይ እጃቸውን ይጭናሉ፣ ይፈወሳሉ፣ ዕውራንን ያበራሉ፣ ሙታንን ያነሳሉ፣ ለምጻምን ያነጻሉ። ያመኑ ተራራውን ተነስተህ ሂድ ይላሉ፣ ወንዙን ያደርቃሉ፣ ወንዙን ይሞላሉ ተብሎ ነበርና ይልቁንም እባቡን፣ ዘንዶውን፣ ጊንጡን ይይዛሉ። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 28 ላይ 3 ክንድ የሚሆን እባብ እጁ ላይ ተጠምጦ እንዲህ አድርጎ ሲጥለው እናያለናል። ስለዚህ ይሄ ተነግሯል። እሳት ላይ 3 ቀን ጥደውታል። እሳቱ ግን በእሱ ላይ ጥምቀት እንጂ መሞት አልሆነበትም ይላል። ብቻም አይደለም ብዙ መከራ እንመጣበታለን አድርሰውበታል። እና ይቀጥልና ጋኔን የሚጥላት ሴት ነበረች ይላል። ጋኔኑ ባላሰበችው ሰዓት ይጠላታል። ዝሙ ከሰው መካከልም ከገበያ መካከልም በማህበረሰብ በመንገድ የሚጠላን ነበር። እሷንም የሚገርመው ነገር አሁን መፈወሱ አይደለም፣ እሷ ሳትነግረው ጋኔን እንዳለባት አውቆ መፈወሱ ነው የሚገርመው። መፈወስ ለሐዋርያት ተሰጧቸዋል። የእነሱ ግን የሚደንቀው እሷ ፈውሳይ ብላ አልሄደችም፣ አድነኝ ብላ አልሄደችም። የሚገርመው ነው። ለምሳሌ የሐዋርያት ሥራ ምዕራፍ 3 ላይ ቅዱስ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሊጸልዩ ሲገቡ አንድ ከእናቱ ማኅፀን ጀምሮ ተወልዶ የማይንቀሳቀስ በቤተክርስቲያን በአልጋ ላይ አድርገው ወስደው የሚጥሉትና የሚለምን ሰው ነበር ይላል። ቅዱስ ጴጥሮስና ቅዱስ ዮሐንስ 9 ሰዓት ለጸሎት ሲገቡ ሌሎች ሰዎችን እንደሚለምናቸው በፊቱ ሲመጡ እነሆ አይናቸውን አያቸው። ስጡኝ ማለት ነው። ካላችሁ ስጡኝ አላቸው። ዝም ብለውት አልፈው ተዱ። አሁን በፊቱ ነበሩ፣ አልፈው ተዱ። ተስፋ ቆረጠ። በኋላ ግን ቅዱስ ጴጥሮስ ወደ እኛ ዘወር በላ ነው። አሁን ወደ የት ነበር አይኑ? ወደፊት። እነሱ አልፈው ተደዋል። በቃ አልሰጡኝም አለና ተስፋ ቆርጦ ወደፊቱ እያየ ነበር። ሌላ ሰው ይመጣል ነው። ወደኋላ ተመልስ አሉት። አሁን ይህ ሰውዬ መንቀሳቀስ አይችልም። ወደኛ ተመልከት ሲሉት ግን ዘወር አለ። አሁን ምን ሆነ? ዳነ ማለት ነው። ልብ አድርጉ። ሰዎች ነበሩ ወደ ምዕራብ፣ ወደ ምስራቅ፣ ወደ ሰሜን፣ ወደ ደቡብ የሚያዘዋውሩ በሰው አቅም በሰው ኃይል ነበር። እነሱ ግን አሁን አልፈው ትደዋል። እንደሱ እንግዲህ ተስፋ ቆርጧል። በቃ አልፈውኝ ሄዱ ብሎ ሌላ ሰው ይመጣል ብሎ ወደፊት እየተመለከተ ነው ያለው። ወደኛ ተመልከት አለው ቅዱስ ጴጥሮስ። ዘወር አለ። ዘወር ሲል በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። አንተ የምትጠይቀው ብርና ድቃቂ ሳንቲም ነው፣ እሱን አይደለም። ሰዎች ሰጠውሃል፣ አልተለወጥክም። ሰዎች ሰጠውሃል፣ መድኃኒት አልሆነልህም፣ አልዳንክም። እዚያው መሬት ላይ ተቀምጠ እየለመንክ ነው ያለው። እኛ የምንሰጥህ ግን ሰዎች ያልሰጡህንና ሰዎች ሊሰጡ የማይችሉ መቼም ይሁን መቼ ይህንን ከማንኛውም ሰው የማታገኘውን ስጧት እንሰጥሃለን። ይኸውም በናዝሬቱ በኢየሱስ ተነሳና ተመላለስ ሲሉት ብድግ አለ ማለት ነው። አሁን የሚደንቀው ይሄ ነው። ቅዱስ ጳውሎስን አልጠየቁትም፣ ነገር ግን ምንም አደረገ ማለት ነው። እነሆ አይኑን ስታየው ሴትዮዋ በላዋ ላይ ያለውን ጋኔን ተመልክቶ አንቺ ሴት አይደለም ያለ በላዋ ላይ ያለውን ጋኔን ምን አደረገ? ገሰጸው፣ አስወገደው ይላል። ይሄ እንግዲህ
የመጀመሪያ ጉዞ ይሄ ነው። በዚህ ጉዞ 14 ከተሞችን አካሎ አስተምሮ መክሮ ለውጦ ያሳመነበት መንገድ ነው። አንደኛው ይሄ ነው ማለት ነው። ሁለተኛ ጉዞ ነው። ሁለተኛ ጉዞ በ50 ዓመተ ምህረት ላይ ነው። 18 አገሮችን ያካለለ ነው። ይገርመኛል። 18 አገሮች በዚህ ጉዞ ላይ እየተጓዘ እንዳለ ይለናል። እየተጓዘ እንዳለ መጀመሪያ ያገኘው ጢሞቴዎስን ነው። ይገርመኛል። ሁለተኛ ማነው? ጢሞቴዎስ 6 ላይ የመጀመሪያ ማለት ነው። የጢሞቴዎስ መልእክት ምዕራፍ 6 ላይ ምን አለው? የተሐጽጽ ጸጋሁ ለእግዚአብሔር፣ የእግዚአብሔርን ስጦታ እንዳታቃልል ወንድሜ ሆይ መንገድ ላይ ተገናኙና ቁምና ላናግርህ አለው። አቤት አለው። ቁም ላናግርህ እፈልጋለሁ። የላከኝ እግዚአብሔር ነው። እግዚአብሔር መልእክተኛ ነኝ። የእግዚአብሔርን መልእክት እንዳታቃልል። እኔም እንዳንተ ስጓዝ አንተን እኔ እያናገርኩ ያለው ሰው ነኝ። እኔን ግን ያሳመነኝና ወንጌላዊ እያደረገኝ መብረቅ ነው። በመብረቅ አስተምሮ የራሱ አገልጋይ ያደረገኝ። አንተን ግን እግዚአብሔር የላከኝ ወደ አንተ ነውና እኔም ሰው አንተም ሰው፣ አንተም ታየኛለህ እኔም አይሃለሁ። እኔ ግን እማላየው መምህር ነው ያስተማረኝ። እማላየው መብረቅ፣ የመብረቅ መምህርና የመብረቅ ተማሪ ሆነን እስከ ዓለም ፍጻሜ ይነገርልን። በመብረቅ የተማረ መብረቅ አስተማሪ የሆነለት የመብረቅ ተማሪ የሆንኩኝ ምንድን ነው አለው። እኔ የምነግርህ አለ እነሆ ከሰማየ ሰማያት ስለወረደው ከድንግል ማርያም ስለተወለደው ዓለምን ስለ አዳነው በሦስተኛው ቀን በተቀበረ በራሱ ኃይልና በራሱ ስልጣን የተነሳው በ40ኛው ቀን ያደረገው ለሐዋርያት መንፈስ ቅዱስን በላከው የኢየሱስ ክርስቶስን አምላክነት ኢየሱስ ክርስቶስ ዘተማለም ወይም መክሞት እስከላለም ትናንትናም ያለ ዛሬም ያለ ነገ ስለሚኖረው አንተና እኔ ያልነበርንበት ጊዜ አለ፣ አሁን ያለንበት ጊዜ አለ፣ የማንኖርበት ጊዜ አለ። አልፋና ኦሜጋ ዘላለማዊ አምላክ ስለሱ ነው የምነግርህ አለና ምን አደረገው? ጢሞቴዎስን መንገድ ላይ ቁምና እናግረኝ አለው ነው የሚለው። በዚህን ጊዜ ጢሞቴዎስ ንገረኝ፣ አስተምረኝ አለው። ነገረው። ስለምን? ስለ ቤተ ክርስቲያን፣ እንደገና ስለ ወንጌል፣ እንደገና ስለ ክርስቶስ ሥጋና ደም፣ እንደገና ስለ ክርስትና፣ ስለ ሃይማኖት ማመን፣ መታመን፣ ማሳመን እንዴት እንደሆነ አስተማረው፣ መከረ ማለት ነው። ከዚህ በኋላ ተከተለው ይላል። ሁለተኛ ጉዞ ጢሞቴዎስን አስከተለ ማለት ነው። በዚህ ጊዜ እሳት በላያቸው ላይ ሰዎች እንዳነደዱባቸውና እሳቱ በእነሱ ላይ ኃይል እንዳልነበረው ይልቁንም ጢሞቴዎስን ይዞ ሄዶ በአገልግሎቱ አሸንፎ 18 ሀገሮችን ወደ ክርስትና ያመጣበት ታሪክ ሁለተኛው ነው ማለት ነው። ሶስተኛ ጉዞ እንደዚሁ እነዚህም 18 ሀገሮች ናቸው። በእነዚህ ውስጥ በኢየሩሳሌም የፋሲካ በዓል ያደርጉ ነበርና በዚያ ተገኝቶ ወንጌልን አስተማራቸው ይላል። ስለ ትንሣኤው መከራቸው። ስለ ትንሣኤው ትንሣኤ ማለት እነሆ ፋሲካ ማለት መሻገር ማለት ነው። መሻገር ማለት የመጀመሪያዎቹ አባቶቻችን 600 ሺህ እስራኤላውያን ከግብፅ ወጥተው ወደ ከነዓን የተሻገሩበት የኤርትራን ባህር ረግጠው ያለፉበት ሲሆን ከባርነት ወደ ነፃነት ከግብፅ ወደ ከነዓን የተሻገሩበት ነው። በእኛ ደግሞ 5500 ዘመን በኋላ ነፍሳት ከሲኦል ወደ ገነት የተመለሱበት እኛም ደግሞ ከዓመተ ፍዳ ዓመተ ኩነኔ ወደ ዓመተ ምሕረት ወደ ዓመተ ሥጋ የተቀየርንበት ይልቁንም ደግሞ ከባርነት ወደ ነፃነት ከሲኦል ወደ ገነት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይልቁንም ደግሞ ከክርስቶስ ጋር የምንኖርበት ሰው ይሞታል፣ ነገር ግን በትንሣኤ ይከብራል። ይሄ ነው ያሁን ትንሣኤ ማለት ይሄ ነውና እነሆ የህሊና ትንሣኤ መልካም ለመስራት የሙት ትንሣኤ ደግሞ ብንሞትም ትንሣኤ እንዳለን የምንማርበት የዚህም ደግሞ ሰው ይሞታል፣ ከሞተ በኋላ ይነሳል። ሰው እህል ይሞታል፣ ይበቅላል። ሰውም ይሞታል፣ ይነሳል። ካልሞተ አይነሳም ማለት ነው። እህል ካልሞተ አይበቅልም፣ ሰውም ካልሞተ አይነሳም። ስለዚህ ትንሣኤ እንዳለን የምናምንበት የክርስቶስ ትንሣኤ ብሎ አስተማራቸው ይላል። በዚህን ጊዜ በኔሮን ቄሳር ፍርድ ቤት ተከሰሰ ይላል። ተከሰሱ። ምንድን ነው? እነሆ ትንሣኤ አለ፣ ሞት በአለ ትንሣኤ አለ፣ ለዚህም ክርስቶስ አለ። ኢየሱስ ክርስቶስ እያለ ያስተምራል። ማናየው ነገር ግን ያለ ዘላለማዊ አምላክ እያለ ያስተምራል ብለው ከሰሱት። ግን ወንጀል አልተገኘበትምና ተለቀቀ ይላል። አሁን እንግዲህ ይሄ ሶስተኛ ጉዞ ነው። ወደ አራተኛው ጉዞ ስንመለስ ደግሞ 10 ሀገሮችን አስተምሯል ማለት ነው። ከሮሜ 10 ሀገሮችን አስተምሮ መክሮ ዘክሮ 14 መልእክትን ጽፏል። ለዚህ ነው ጳውሎስ በመብረቅ መምህር ተምሯል። የመብረቅ ተማሪ ነው። እሺ፣ አንደኛ መጀመሪያ ድንኳን ሰፊ ነበረ። ከዛ
ቤተ ክርስቲያን አቃጣይ፣ ክርስቲያኖችን አሳዳጅ ገዳይ ነበረ። ከዚያ በመብረቅ መምህርነት የመብረቅ ተማሪ ሆኖ ተመለሰ። ከዚያ ሐናንያ አጠመቀው። ከዛ እነሆ በአረቡ ዓለም ሄድና አስተማረ። ከዛ ወደ ሀገሩ ተመለሰና ኢየሩሳሌም አስተማረ። ከዚያ ቀጠለና ወደ ጠርሴስ ሄደ። ከዛ ቀጠለና ኢየሩሳሌም ተመልሶ በርናባስ ከሐዋርያት ጋር ተገናኝቶ 9 ዓመት አስተማረና እንደገና ደግሞ 4 ሀገሮችን እየተዘዋወረ በአንዱ 14 በአንዱ 18 በአንዱ 18 በአንዱ 10 ከተሞችን እያስተማረ መልሶ ያስተማረውን የኖረውን በ14 መልእክት ጽፎልናል ማለት ነው። ይኸውም መነሻው ሮሜ ነው፣ መድረሻው ዕብራውያን ነው። 14 መልእክታትን የጻፈልን ሐዋርያ ነው ማለት ነው። በስተመጨረሻም ኔሮን በጥጋቡ ሮማ ከተማን ያው ትናንት በቅዱስ ጴጥሮስ ተምረነዋል። አቃጥሎ ክርስቲያኖች አቃጠሉ ከተማዋን ብለው ክርስቲያኖች ያልሆኑ አሕዛብ በክርስቲያኖች ላይ እንዲነሱ አድርጎ እልቂት ተፈጸመ ማለት ነው። በከተማዋ ላይ አሕዛብ ይበዙ ስለነበረ በክርስቲያኖች ላይ ሰይፍ አነሱና ጳውሎስን አሰሩት። ቅዱስ ጴጥሮስን ደግሞ ዘቅዝቀው ሰቅለው በሮም ከተማ ገደሉት። ጳውሎስን ደግሞ አንገቱን በሰይፍ ቆረጡት ይላል። በዚህ ጊዜ ነው ቅዱስ ጳውሎስ አንገቱን ተሰይፎ የሚሞትበት ሰዓት በደረሰ ጊዜ ይለናል ታሪኩ ማለት ነው። እኔ በነገራችን ላይ ቅዱስ ጳውሎስና ቅዱስ ጴጥሮስ ምንም ኃጢአት አልተገኘባቸውም። ነገሩ ምንድን ነው ከተባለ ኔሮን ቄሳር የተባለ መጥፎ ንጉሥ መጀመሪያ ጥሩ ሰው ነበረ። በኋላ ግን አያችሁ ሰው ስልጣን ሳይዝ ደህና ሲሆንና ስልጣን እየያዘ በሄደ ጊዜ ግን ምን ያደርጋል ማለት ነው? ስልጣኑ ወደ ክፉነት ወደ አውሬነት ያመጣዋል። ለዚህም ነው ይህ ሰው የሚገርመው። በመጨረሻም ኔሮን በጥጋቡ የሮማን ከተማ በእሳት አቃጠላት። የከተማው ሕዝብ ነገሩ ሁሉ በክርስቲያኖች ላይ አሳበቡና ክርስቲያን የሆነ ሁሉ መሰደድ፣ መታረድና መሰየፍ ዕጣ ፈንታ ሆነ ይላል። ኔሮን ራሱን ያቃጠላት ክብሪት ጭሩ ማለት ነው ከተማዋን ማለት ነው። ምን ለማድረግ ነው? ክርስቲያኖቹና አሕዛቡ እንዲገዳደሉ እንዲጨራረሱ። በዚህም ጊዜ ነው እንግዲህ ክርስቲያን መሆን እስከሚያስጠላ ድረስ አሁን እየተደረገ እንዳለው ማለት ነው። አንገታቸውን እየቆረጡና እያቃጠሉ አሳደዷቸው። ይህ ሁሉ የሚገርም ነገር ነው። መሰደድ፣ መታረድና መሰየፍ ዕጣ ፈንታው ሆነ በማን በክርስቲያኑ ላይ። ጳውሎስ በኒቆምድያ ከተማ ሲያስተምር ተይዞ መጥቶ በጨለማ ቤት 2 ዓመት ከ6 ወር ታሰረ ይለዋል። ከዚህ በኋላ ይላል ኔሮን ንጉሥ አንገቱን በሰይፍ እንዲቆረጥ አዘዘ ይላል። 2 ዓመት ከ6 ወር ካሳሰረው በኋላ አንገቱን በሰይፍ እንዲቆረጥ አዘዘ ይላል። ከዚያ ከሰያፊ ጋር ሲጓዝ ከኔሮን ዘመድ የኔሮን ዘመድ የሆነች አንዲት በጌታ ያመነች አያችሁ፣ አንዲት በጌታ ያመነች ብላቴና አይታ አለቀሰች። የኔሮን ዘመድ ናት፣ ግን ክርስቲያን ናት። በጳውሎስ ትምህርት ጌታን አምና የተከተለች ናት። ሊቆርጡት ሰይፍ ይዘው በሰንሰለት አስረው ይዘው ሲሄዱ አየችና እንደሚገሉት አውቃ አለቀሰች። አሁንም እኮ ሁሉም ክፉ አይደለም፣ ሁሉም ደግ አይደለም፣ ሁሉም ገዳይ አይደለም፣ ሁሉም ደግሞ አዳኝ አይደለም። አለቀሰች ይላል። በዚህ ጊዜ ውእቱሰ ይቤላ ሀብኒ አጽፈቂ ወአነ አመጽእለኪ፣ ጳውሎስም እመልስልሻለሁና መጎናጸፊያሽን ስጭኝ አላት። እሷም ሰጠችው። ሰያፊውም የጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለውና ለንጉሱ ሲነግረው፣ እሷ ግን ሲመለስ አይታ ጳውሎስ የት አለ አለችው። እሱ አንገቱን ቆርጦ ለንጉሱ ለኔሮን በቃ ጴጥሮስም ተዘቅዝቆ ተሰቅሎ አልፏል፣ ጳውሎስም ተቆርጧል ብሎ እነሆ ሰላም እፎይታ እንዲያገኝ ጴጥሮስንም ሰቅለን ገደል ነው፣ ጳውሎስንም ቆርጠን ገደል ነው። ይህ ታሪክ እንዲሆንላቸው ይፈልጋሉ። ለዚህ ነው ጳውሎስን አንገቱን በሰይፍ ቆረጠና በዳባ ጠቅሎ ጥሎት ሄደ። ጴጥሮስንም እነሆ ዘቅዝቀው ሰቅለው ገደሉት። ይሄ በታሪክ ሆኖ ይኖራል። ኔሮን ቄሳር ያስገደላቸው 2ቱ የምድር ፓትርያርኮች፣ 2ቱ የሃይማኖት ምሰሶዎች፣ 2ቱ የተጋድሎ ፈርጦች ቅዱስ ጳውሎስና ቅዱስ ጴጥሮስን ኔሮን ቄሳር አስገድላቸው። ዮሐንስን ሄሮድስ አስቆረጠው እያለች ቤተ ክርስቲያን አይሁድ ኢየሱስ ክርስቶስን ሐናንያና
እነሆ ሐናና ቀያፋ፣ አዎ ሐናና ቀያፋ፣ ይልቁንስ ደግሞ ጲላጦስና ሄሮድስ ኢየሱስ ክርስቶስን አሰቀሉት እያለች ቤተክርስቲያን ስታስተምር ትኖራለች። ይሁዳ በ30 ብር ሸጠው እያለች ቤተክርስቲያን ስታስተምር ትኖራለች። እንጨርሰው። በተሰየፈ ጳውሎስ የታለ አለችው። ማና? ሴቷ። ማንን? ቆራጩን ማለት ነው። በተሰየፈበት ቦታ በመጎናጸፊያሽ ወድቋል አላት ይላል። በተሰየፈ ማለት በተቆረጠበት ቦታ ማለት ነው። በተሰየፈበት ቦታ በአንቺ ነጠላ ተሸፍኖ ወድቆልሻል፣ በመጎናጸፊያሽ ወድቆልሻል አላት። እሷም ዋሸህ። አሁን ጴጥሮስና ጳውሎስ ልብሰ መንግስት ለብሰው አይ የሚበዘብዝ የዕንቁ አክሊል አድርገው በዚህ መጎናጸፊያዬን ሰጠውኝ ሄዱ ብላ አሳየችው። መጎናጸፊያውን አሳየችው። በዚህ ተገርመው እሱና አብረውት የነበሩት ሁሉ በጌታ አመኑ ይላል። አያችሁ፣ በጌታ አመኑ ሄዱ። አዎ ይኸው መጎናጸፊያ። አንተ ምን አድርገህ ነበር? ቆርጬ ጥዬው ሂድና ፈልገው። የለም ይኸው ተነስተው ሄዱ። በጌታ አመኑ። እሱም ሩጫውን ፈጽሞ በኦስቲያ መንገድ አጠገብ በ84 ዓመት ዕድሜው አንገቱን ተሰይፎ አርፏል። የዕረፍቱ መታሰቢያ ሐምሌ 5 ቀን ነው። እሱም ሲመሰክር እንዲህ ብሏል። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ አዎ ተጋድሎዬን አጠናቅቄያለሁ። ለዚህም እውነተኛ ፈራጅ ከሆነው ከኢየሱስ ክርስቶስ አክሊሌን አገኛለሁ ብሎ ተናግሮ ራሱን አሳልፎ ሰጠ። ቅዱስ ጳውሎስ ወንጌልን ማስተማሩ፣ መልእክታትን መጻፉ፣ ስቃይና መከራ መቀበሉ፣ ታምራትን ማድረጉ፣ ሕሙማንን መፈወሱ፣ አጋንንትን ማውጣቱ፣ ለምጻምን ማንጻቱ፣ ይልቁንም ብዙ ሰዎችን መመለሱ ይታወቅለታል። የመብረቅ መምህር፣ የመብረቅ ተማሪ ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መልካም በዓል ይሁንልን። እንዲሁም የቅዱስ ጴጥሮስ ታሪክ ገብረ መስቀል ዩቱብ ላይ ገብቷል። አሁን የቅዱስ ጳውሎስን ታሪክ ተከታተሉ። ቀጥሎ ደግሞ መዝሙረ ያሬድ የሐምሌ 5 ቀን መዝሙር በየሳምንቱ ዓርብ የሚቀርበው እሱ ይቀጥላል። እዚያም ላይ እንነጋገራለን። ሰላም እግዚአብሔር ከሁላችን ጋር ይሁን።